ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ምዕራፍ አግኝተነዋል። በ48ኛው ሰዓት በሌሊቱ ድቅድቅ ጨለማ ውስጥ የመጨረሻው ፍልሚያ ተጀመረ። የልዩ ኃይል ኮማንዶች በጠላት አፍንጫ ስር ገቡ። በ18ኛው ሰዓት ላይ በአለት ስንጥቅ ውስጥ ተደብቆ ሳለ ሬዲዮው በድንገት ድምፅ አወጣ። ሰምተኸናል የሚል የጓደኞቹ ድምፅ። ያ ድምፅ ከሚመጣው ከባድ ጥይት ይልቅ ኃያል ነበር። አልተረሳሁም የሚለው ተስፋ በደም ስሮቹ ውስጥ አዲስ ሕይወት ዘራ። የብረት ዝናብና የነፍስ ቃል ኪዳን፣ በሞት ሸለቆ ውስጥ የተገኘው ተስፋ። የመጀመሪያው ምዕራፍ። የሰማዩ ንስር ውድቀት ሚያዝያ 3 ቀን 2026 ዓ.ም በደቡብ ምዕራብ ኢራን ሰማይ ላይ በርቱ F-15E ስትራይክ ኤግል እንደ ንስር እየተቀዘፈ ነበር። ነገር ግን ያ ሰላማዊ በረራ በቅጽበት ወደ ሲኦል ተቀየረ። የሩሲያ ሰራሽ ሚሳኤል በታላቅ ፍጥነት አየሩን ቀዶ በመምጣት የአውሮፕላኑን ክንፍ በረገደው። አውሮፕላኑ በእሳት ተያይዞ ወደ ጥልቁ ሲምዘገዘግ ሁለት አብራሪዎች በሞትና በሕይወት መካከል ሆነው የመጨረሻውን አማራጭ ተጠቀሙ። ወደማያውቁት ጠላት ወደ ሞላበት ምድር በፓራሾት ተወረወሩ። ሁለተኛው ምዕራፍ። የቴክኖሎጂው ሽሚያና ሪቨርስ ኢንጂነሪንግ። አውሮፕላኑ መሬት እንደደረሰ ውጊያው ከሰው ሕይወት አልፎ ወደ ቴክኖሎጂ ምስጢር ተሸጋገረ። ቻይና የወደቀውን የኤፍ-15ኤ ቅሪት ለመውሰድ ፍላጎት ማሳየቷ ተሰማ። ቤጂንግ የአውሮፕላኑን መዋቅር፣ የራዳር መከላከያ እና የቆስ አካል ጥንካሬን በማጥናት የአሜሪካን የጦር ምስጢር ለመፍታት ሪቨርስ ኢንጂነሪንግ ልታደርግ እንደምትችል በመታወቁ ዋሽንግተን በከፍተኛ ስጋት ውስጥ ወደቀች። ይህ አጋጣሚ ለቻይና የወደፊት ወታደራዊ ድክመቶችን ለማወቅ ወርቃማ ዕድል ነበር። ሦስተኛው ምዕራፍ። በብቸኝነት የተቆለፈ ሰዓት። አብራሪው መሬት በረገጠ በደቂቃዎች ውስጥ ወደ ሰላማዊ ቀጣና ተወሰደ። ረዳት አብራሪው የጦር መሳሪያ ስርዓት ባለሙያው ግን ዕጣ ፈንታው ሌላ ነበረ። ብቻውን ቁርጭምጭሚቱ ተሰብሮ በድንጋያማውና በጠላት በታጠረው ምድር ላይ ወደቀ። ሌሊቱ መጣ። የኢራን አብዮታዊ ዘብ አሰሳውን አፋፋመው። የውሻዎች ጩኸትና የድሮኖች ጩኸት በተራራው ላይ ያስተጋባል። ለዚህ ሰው ነፍስ ሽልማት አለ የሚለው ድምፅ በየመንደሩ ተሰማ። ረዳት አብራሪው ግን በቆሰለ አካሉ በህመም እየተገረፈ ወደ ተራራው አናት መዳከር ጀመረ። በዚያች ቅጽበት እርሱ አብራሪ ብቻ አልነበረም። እርሱ የአሜሪካ ማንንም ወደ ኋላ አንተው የሚለው ቅዱስ ቃል ኪዳን ተሸካሚ እንጂ። አራተኛው ምዕራፍ። የ7000 ጫማው የጽናት ተራራ 8 ሰዓታት አለፉ።
የቆሰለው እግር ከበደው። የህመሙ ጩኸት ውስጡን በላው። ቢሆንም ግን 7000 ጫማ ከፍታ ያለውን ተራራ መውጣት ጀመረ። ከላይ በሰማይ ላይ A10 ዋርቶ እንደ ጠባቂ መልአክ እየዞረ ጥበቃ ያደርጋል። ነገር ግን በ18ኛው ሰዓት ላይ በአለት ስንጥቅ ውስጥ ተደብቆ ሳለ ሬዲዮ በድንገት ድምፅ አወጣ። ሰምተኸናል የሚል የጓደኞቹ ድምፅ። ያ ድምፅ ከሚመጣው ከባድ ጥይት ይልቅ ኃያል ነበር። አልተረሳሁም የሚለው ተስፋ በደም ስሮቹ ውስጥ አዲስ ሕይወት ዘራ። 5ኛው ምዕራፍ። መስዋዕትነት ለምስጢር ጥበቃ ማዳኑ ቀላል አልነበረም። የልዩ ኃይል ሄሊኮፕተሮች በጠላት ጥይት ተቆራረጡ። ግዙፎቹ C-130 አውሮፕላኖች በመሬት አቀማመጥ ምክንያት ተቀርቅረው መነሳት ባቃታቸው ጊዜ የአሜሪካ ጦር አንድ ወሳኝ ውሳኔ አስተላለፈ። ምስጢራዊ ቴክኖሎጂያቸው በቻይና ወይም በኢራን እጅ እንዳይወድቅ አውሮፕላኖቹን እዚያው እንዲጋዩ አደረገ። በመቶ ሚሊዮኖች የሚቆጠር ንብረት ነደደ። ነገር ግን ወታደራዊ ምስጢርን መጠበቅና የአንድ ሰው ሕይወት ከንብረት በላይ መሆኑን ዓለም ተመለከተ። የመጨረሻው ምዕራፍ። አግኝተነዋል። በ48ኛው ሰዓት በሌሊቱ ድቅድቅ ጨለማ ውስጥ የመጨረሻው ፍልሚያ ተጀመረ። የልዩ ኃይል ኮማንዶች በጠላት አፍንጫ ስር ገቡ። የተኩስ ሩምታው ምድሪቱን ሲያናወጥ ያ ጀግና ረዳት አብራሪ ከአለት ስንጥቅ ውስጥ ተጎትቶ ወጣ። ሚያዝያ 5 ቀን ማለዳ ፀሐይ ስትወጣ ጀግናው አብራሪ በሰላም አረፈ። ፕሬዚዳንት ትራምፕ በኩራት እንዲህ አሉ። ይህ ጀግና በተራሮች መካከል ለብቻው ሲታደን ቆይቷል። አሁን ግን በእጃችን ይገኛል። ይህ ታሪክ ስለወደቁ አውሮፕላኖች፣ ስለ ቴክኖሎጂ ሽሚያ ወይም ስለጠፉ በሚሊዮኖች የሚቆጠሩ ዶላሮች አይደለም። ይህ ታሪክ በጦርነት ጭጋግ ውስጥ ስለማይጠፋው የሰው ልጅ ክብርና ማንንም ወደ ኋላ አንተውም ስለሚለው የማይታጠፍ ቃል ኪዳን እንጂ። ጦርነቱ ቁሳቁሶችን ሊያጠፋ፣ ዲፕሎማሲው ሊወጠር ይችላል። የሰዎችን ወንድማማችነት ግን መቼም ሊሰብረው አይችልም። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ MS ኒውስ ከመረጃ ባሻገር በጋዜጠኛ የጂኦፖለቲካና የማህበራዊ ሳይንስ ተመራማሪው መሐመድ ሲራጅ የሚዘጋጅ